ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 እግዚአብሔር ለምን ሌላውን የሰው ልጅ ከዚህ መርገም አልጠበቀው? ለእግዚአብሔር የሚሳነው ነገር የለም። ሲፈጥራቸው እንደሚበድሉ ያወቀ ለምን እንዳይበድሉ አላደረገም ብሎ ጥያቄ ቢጠየቅ አዳምና ሔዋን ኃጢአት ስለሰሩ የፈጣሪያቸውን ሕግ ስለተላለፉ መርገሙ ወደቀባቸው። እመቤታችን በሉቃስ ወንጌል ላይ መድኃኒቴ ብላ ጌታችንን ጠርተዋለች። መድኃኒት ደግሞ የሚያስፈልገው ለታመመ ነው። ሰው የሚሆንባትን ድንግል ከመርገም ለያት። ያ የመርገም ኃጢአት ስለተዋረሳት ነው ብለው ጥያቄ የሚያነሱ ሰዎች አሉ። ይህስ እንደ ቤተክርስቲያናችን አስተምህሮ እንዴት ይታያል? ቡርክት አንቲ እማንስት ማለት ከሴቶች መካከል የተባረክሽ ነሽ። ስለዚህ በእሷ ድርሻ ላይ ደግሞ በእግዚአብሔር በኩል የሚመጣውን ነገር ይሁንልኝ ብላ መቀበሏም ጭምር ነው። እንግዲህ ልዩ ያስባል። መልአኩ ቅዱስ ገብርኤል ትጸንሻለሽ ተወልጃለሽ ሲላት እመቤታችን ቅድስት ድንግል ማርያም ወልድ ስለማላውቅ ይህ እንዴት ይሆናል አለች። ወንድ ስላወቅኩ አይደለም ያለችው፣ ወንድ ስለማላውቅ። ይህ ንጽህና ለእሷ የተሰጣት በምርጫ ከሆነ አሁን እንዳሉት ለይቷት ከሆነ በራሷ ቅድስና ያገኘችው አይደለም፣ እግዚአብሔር ስለለያት ስለመረጣት ነው የሚል ደግሞ ሌላ ጥያቄ ያስነሳልና የሰው ልጅ ጥረት በዚህ ውስጥ ምን ድርሻ አለው? ሰላም ጤና ይስጥልን። የተወደዳችሁ የሰንበት ሙያ መርሃ ግብራችን ተመልካቾች እንደምን ዋላችሁ? ቀደም ሲል በሰንበት ሙያ መርሃ ግብሮቻችን ጥሩ መንፈሳዊ ረፍትና ትምህርት እንዳገኛችሁ ተስፋ እናደርጋለን። አሁን ደግሞ የጸበል ጸዲቅ ሰዓታችን ነው። ለዛሬ ለተጠየቀው ጥያቄ ምላሽ የሚሰጡልን መምህር ይዘንላችሁ መጥተናል። የዛሬ ለጥያቄዎቻችሁ ምላሽ የሚሰጡልን እንግዳችን መጋቢ ሐዲስ ቧዳምጤ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። እንኳን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። እንግዲህ የእመቤታችን የልደቷ መታሰቢያ በትናንትናው ዕለት በተለያዩ ቦታዎች ላይ በድምቀት ሲከበር ነበር። የእመቤታችን አማላጅነቷ ረድኤቷ አይለየን። ለዛሬ በጸበል ጸዲቅ ዝግጅታችን እንዲሁ የእመቤታችን ልደት የሚያወሳ ዝግጅት ይኖረናል ብለን ተስፋ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። መልካም ጊዜ። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንኳን አደረሶት። እንኳን አደረሰን። እንግዲህ ተደራራቢ በዓል ነው። አንድም በዓለ 50 ነው። በትናንትናው ዕለት ደግሞ የእመቤታችን የልደት በዓል በታላቅ ድምቀት የተከበረበት ዕለት ነውና እንግዲህ ተደራራቢ በዓላት አሉ። የዛሬ ጸበል ጸዲቅ ዝግጅታችንን በዚሁ ላይ የሚያተኩር ይሆናል። እንግዳችን ስለሆኑ ከወዲሁ እጅግ በጣም አድርጌ አመሰግናለሁ። እንግዲህ እንግዳ ስለሆኑ አዲስ ስለሆኑ ለዝግጅት ክፍሉ የእምነቱ ተከታዮች የሚያነሷቸው ጥያቄዎች በሊቃውንት ምላሽ የሚያገኝበት እንዲሁም ደግሞ ከእምነቱ ውጪ የሌላ ቤተ እምነት ተከታይ ሆነው የቤተ ክርስቲያኗን አስተምህሮ በቅንነት የሚጠይቁ ጠያቂዎቻችን የሚልኳቸው ጥያቄዎች ምላሽ የሚያገኙበት ነው። እንግዲህ ለዛሬ እርሶም ለተጠየቀው ጥያቄ ምላሽ ለመስጠት ስለመጡ በድጋሚ እጅግ በጣም አድርጌ አመሰግናለሁ። ወደ ውይይቱ ከማለፋችን በፊት ጸበል ጸዲቁን ባርኩልን። ብርሃን ተወለደች የብርሃን እናት ጨለማው ተገፎ እንድንደሰት መርገም ተደምስሶ
ልገዛ ላመስግንሽ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። በነገረ ማርያም ዙሪያ ጥያቄ ያላቸው ተመልካቾቻችን የላኩት ጥያቄ ነውና ደግነቱ ደግሞ ከልደታ በዓለም ጋር ተገጣጥሟል። ለመወያየት የተመቸ ነው። አምላክን የወለደች ድንግል ማርያም መርገመ ስጋና መርገመ ነፍስ የለባትም ብላ የኦርቶዶክስ ተዋሕዶ ሃይማኖት በሰፊው ታስተምራለች ይላል ጠያቂያችን። ነገር ግን እናትና አባቷ የአዳም ዘር ሐረግ ናቸው። ታዲያ እንዴት ሆኖ ነው ንጽሕት ዘር የምትባለው? ሁሉም ኃጢያትን ሰርተዋል ከክብሩም ጎድለዋልና የሚለው እንዴት ሆኖ ነው እሷን የማይነካት? ደግሞስ እንዴት ሆኖ ነው ከአዳም ኃጢያት ጠበቃት የሚባለው የሚል ጥያቄ ነው ያደረሰን። እጅ ከምን ብለናል መምህር? እንዲህ አይነት ጥያቄ የሚነሳው ድንግል ማርያምን ከሌሎች የአዳም ልጆች ወይም የአዳም ዘሮች ለየት አድርጎ ካለማየት የተነሳ ነው። ድንግል ማርያም እንደኛ ሰው ናት፣ ግን ሰው ብትሆንም ደግሞ ልዩ ናት። አሁን መረሳት የሌለበት ልዩ ናት የሚለው መረሳት የለበትም። ሰው ናት የሚለውን ብቻ ነው። አሁን ሰው እሷም ሰው ናት እኔም ሰው ነኝ ይላል። አው ሁሉም ሰው ነው። እንደዚያ እኮ ክርስቶስም ሰው ሆኗል አይደል እንዴ? ግን ክርስቶስ ሰውም ቢሆን ደግሞ ክርስቶስ አምላክ ነው። ድንግል ማርያም እንደ ክርስቶስ አምላክ ባትሆንም የአምላክ እናት ለመሆን ከሌሎች ሰዎች የተለየች ናት ነው መጀመሪያ ማየት ያለብን ይሄን ነው። የተለየች ናት። እንዴት የአዳም መርገምና የሔዋንና የአዳም መርገም እንዴት አልደረሰባትም? ሰው ናትና እናት አባቷ ሰዎች ናቸው። በሙሉ የድንግል ማርያም ሐረገ ትውልድ ነው አይደለ? የጌታችን ሐረገ ትውልድ ከአብርሃም ጀምሮ ሲቆጠር ማቴዎስ እኮ የጌታችን ሐረገ ትውልድ የሚቆጠረው በድንግል ማርያም ነው አይደል እንጂ በአብ በኩል ሐረገ ትውልድ አይቆጠርለትም። ኢየሱስ ክርስቶስ በሰማያዊ አባቱ እግዚአብሔር አምነው ምድራዊት እናቱ ድንግል ማርያም ናት አይደለ? በሰማይ እናት የለውም፣ በምድር ደግሞ አባት የለውም። ስለዚህ ኢየሱስ ክርስቶስ ሐረገ ትውልድ ተቆጠረ ሲባል የድንግል ማርያም ሐረገ ትውልድ ነው የተቆጠረው። የድንግል ማርያም ሐረገ ትውልድ ሁሉ ደግሞ የሰው ዘር ስለሆነ የአዳምና የሔዋን መርገም እንደ ማንኛውም ሰው የሚተላለፍበት ነው ያለው ማለት ነው ሐረገ ትውልዱና የድንግል ማርያም እናት አባታው ኢያቄምና ሐና እነሱም ደግሞ ሰዎች ናቸውና ከነሱ ከተወለደች እንዴት ነው ጠያቂው አይደለ? ድንግል ማርያም ከናቷ ማህፀን ከሐና ማህፀን ስትጸነስ ተለይታለች ነው። እግዚአብሔር ከሰዎች መካከል የሚለያቸው ሰዎች አሉ። እንዲሁ የድንግል ማርያምን እንኳን ተተን የድንግል ማርያም እጅግ በጣም ከፍተኛ ስለሆነ የድንግል ማርያም አመራረጥ የድንግል ማርያም ስራ ልዩ ስለሆነ እንዲሁ ከድንግል ማርያም በታች ያሉትን እንኳን ብናይ ዮሐንስ መጥምቅን እንኳን ብንወስድ ዮሐንስ መጥምቅ እንኳን ከሌሎቹ ሰዎች ይለያል። በጣም ብዙ ይለያል አይደል? ሲጸነስ መልአኩ ቅዱስ ገብርኤል መጣ፣ ለአባቱ ለዘካርያስ ነገረው። ዘካርያስና ኤልሳቤጥ ቅዱሳን እግዚአብሔርን የሚፈሩ ሰዎች እንደሆኑ እዚያ በኋላ ሉቃስ ጽፎልናል። የወይን ጠጅ አይጠጣም ተብሏል ዮሐንስ መጥምቅ። በእነዚህ ነገሮች ከሌሎች ሰዎች የተለየ ነው ዮሐንስ መጥምቅም ራሱ ማለት ነውና እንኳን ድንግል ማርያም እግዚአብሔር ኤርምያስን ዮሐንስ መጥምቅን ለይቷቸዋል ማለት ነው። ዮሐንስ ወልደ ነጎድጓድም እንዲሁ የተለየ ሰው ነው እና የድንግል ማርያም ደግሞ ሰው ተብለው ከሚጠሩ ሁሉ ሰብአዊ ባህሪ ካላቸው ሁሉ የድንግል ማርያም የተለየች ናት ነው እና እንዴት አልተላለፈም ከሆነ ጥያቄው ኢየሱስ ክርስቶስ እንዲተላለፍ ስላልፈለገ ነው። ኢየሱስ ክርስቶስ እንግዲህ ከድንግል ማርያም ከተጸነሰ በኋላ ሰው ከሆነ በኋላ የወጣለት የሥጋዌ ስም ነው። ኢየሱስ ክርስቶስ ከመባሉ በፊት ያ ወልደ እግዚአብሔር ነው። ስለዚህ ወልደ እግዚአብሔር
መርገሙ ወደ ድንግል ማርያም እንዳይተላለፍ አድርጓል ነው። ወልደ እግዚአብሔር ደግሞ ሁሉን ነገር ማድረግ ይችላል። አሁን እንዴት ሊሆን ይችላል የሚል ሰው ካለ ይሄ መልአኩ ቅዱስ ገብርኤል ለድንግል ማርያም እንደ ማስረጃ አድርጎ ያመጣው ምንድነው? ትጸንሻለሽ ትወልጃለሽ ያለ ብዙ ከተናገረ በኋላ እስማለው ነገር ዘይሳነው ለእግዚአብሔር ብሏል። እንዴት ወንድ ሳላውቅ ስትል ድንግል ማርያም አይ አንቺ እኮ የምትጸንሺው የእግዚአብሔር ልጅ ነው ቅዱስ ነው አለና ወናው ኤልሳቤጥን ኤልሳቤጥም እኮ በርጅናዋ ወራት ይኸው ጸንሳለች እያለ ማስረጃ ካቀረበ በኋላ እስማልቦ ነገር ዘይሳነው ለእግዚአብሔር የሚለው ለእግዚአብሔር የሚሳነው ነገር የለም። እንዴት በድንግል እንዴት ልወልድ ይችላል አለችው ድንግል ማርያም። ለእግዚአብሔር የሚሳነው ነገር የለም ማለት በድንግልና እንድትወልጅ ማድረግ በድንግልና እንድትጸንሽ ማድረግ ይችላል። በድንግልና እንድትወልጅ ማድረግ ይችላል። ልዩ በሆነ ስራ ልዩ የሆነ ግብረ መንፈስ ቅዱስ ጸንሰሽ እንድትወልጅ ማድረግ ይችላል። ስለዚህ እግዚአብሔር ማድረግ የማይቻለው ምንም ነገር የለም። እግዚአብሔር ሁሉ ነገር ያደርጋል ነው ያለ እና አዳምና ሔዋን ኃጢአት ስለሰሩ የፈጣሪያቸውን ሕግ ስለተላለፉ መርገሙ ወደቀባቸው። ያን መርገም ደግሞ እግዚአብሔር ከአዳምና ከሔዋን ለማንሳት ፈለገ። ሲፈልግ ሰው ለመሆን ፈለገ። ሰው ለመሆን ሲፈልግ ሰው የሚሆንባትን ድንግል ከመርገም ለያት እኮ ነው። ይሄ እኮ የእግዚአብሔር ስራ እኮ ነው። የሰው ስራ እኮ አይደለም። በተፈጥሮ በልማድ የተደረገ አይደለም። በተፈጥሮ ስል እንግዲህ ሰው በተፈጥሮ ምንድነው ያው ወንድ ሲወለድ አባቱን ይመስላል፣ ሴት ብትወለድ እናቷን ትመስላለች። በቃ ይሄ ተፈጥሮ ነው አይደለ? በዚህ ተፈጥሮ ህግ ሳይሆን ልዩ በሆነ በእግዚአብሔር አምላካዊ ተግባር ነው ማለት ነው የሆነው እና እግዚአብሔር ለይቷታል። እግዚአብሔር ስለለያት የተለየች ናት ነው። መለየቷ ደግሞ መንፈስ ቅዱስ እንደተለየች ደግሞ ነግሮናል ነው። መንፈስ ቅዱስ ነግሮናል፣ መልአኩ ቅዱስ ገብርኤል ነግሮናል፣ መጽሐፍ ቅዱስ ያስረዳናል። አሁን እኮ ድንግል ማርያም እንዴት ነው የሚሉ ሰዎች ድንግል ማርያም ከሌሎች ሰዎች በተለየ ሁኔታ እንዴት መርገም ያልወደቀባት ሆነች? ወይም ደግሞ አባቷ ኢያቄም እናቷ ሐና ከሰው ተወልዳ በሐና ማኅፀን ተጸንሳ እንዴት ትመጣ ቻለች የሚል ካለ እንደተናገርኩት ይሄ የሥልጣን እግዚአብሔር ነው ይሄን ያደረገው። ማስረጃው ምንድነው ከተባለ መጽሐፍ ቅዱስ ነው። መጽሐፍ ቅዱሱ ማን ነው? የሉቃስ ወንጌል ምዕራፍ 1 የተጻፈው መልአኩ ቅዱስ ገብርኤል የነገረን ነው። መልአኩ ቅዱስ ገብርኤል ሊያበስር እንደመጣ ስለ የድንግል ማርያምን ታሪክ የድንግል ማርያምን ሕይወት ነው የነገረን። የድንግል ማርያምን አኗኗር የድንግል ማርያምን ማንነት ነው የነገረን። መልአኩ ቅዱስ ገብርኤል እኮ እንደደረሰ ትጸንሻለሽ አላለም፣ ተወልጃለሽ አላለም። እንደደረሰ ተፈስሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ነው ያለ። ቡረክት አንቲ እማንስት ይሄ ነው እንግዲህ ምልዕተ ጸጋ ብሎ ጸጋን የተመላሽ አለ፣ ወይም ጸጋ የሞላብሽ አለ መልአኩ ቅዱስ ገብርኤል ድንግል ማርያምን ሲገልጣት ማለት ነው። ከዚያ ምን አለ? ቡረክት አንቲ እማንስት ማለት ከሴቶች መካከል የተባረክሽ ነሽ ወይም ከሴቶች ተለይተሽ ማለት ነው። ቡረክት አንቲ እምአንስት እንደ መተርጉማን እንደ አንድምታ ትርጓሜ መተርጉማን ወይም ደግሞ እምአንስት የሚለውን ግዕዝ ስንተረጉም እንደ ግዕዝ ሲተረጎም ከሴቶች ተለይተሽ የሚል ትርጓሜ ነው ያለው። የሚለው አገባብ ማለት ነው። ስለዚህ መልአኩ ቅዱስ ገብርኤል ገና እንደመጣ ከሴቶች ተለይተሽ የተባረክሽ ነሽ ነው ያለው። ቅዱስ ገብርኤል በመጣበት ወራት ከድንግል ማርያም በስተቀር ሌሎች ሴቶች የተባረኩ አልነበሩም ነው። ለምን? በአዳምና በሔዋን የወረደው መርገም የሰው ልጆችን ሁሉ የሚይዝ ስለሆነ የሰው ልጆችን ሁሉ ርጉማን ስላሰኘ ርጉማን ስላደረገ የተባረከ ሰው አልነበረም። ግን የተባረከች አንዲት ድንግል ተገኘች። የተባረከች ድንግል መኖሯን የነገረን ቅዱስ ገብርኤል ነው። ዋናው ነገር አሁን ይሄ ነው። እንግዲህ መጽሐፍ ቅዱስ መጥቶ የተባረክሽ ነሽ ብሏል።
የተለየሽ ነሽ ብሏል። ታዲያ እንደ በሌሎች ሴቶች ያለው በድንግል ማርያም ቢኖር እንደ ሌሎች ሴቶች ደግሞ የሔዋን መርገም ወደ ድንግል ማርያም ቢተላለፍ ኖሮ ቡርክት አንቲ እምአንስት እንዴት ሊል ይችላል ነው? አይልም ማለት አይችልም ማለት ነው እንደዚህ። እና ቡርክት አንቲ እምአንስት አንቺ እኮ የተለየሽ ነሽ እኮ ነው። አሁን ልዩነቷን የነገረን አይደለ? ስለዚህ የተለየችው እኮ ከመርገሙ ነፃ ስለሆነች ነው የተለየች የተባለችው። እግዚአብሔር ከምን ለያት? እሺ የተለየች ተባለች። ቅዱስ ገብርኤል ነግሮናል የተለየች መሆኗን። ከማን ለያት? ከምን ለያት ነው? አሁን እዚህ ላይ ከማን ለያት ስንል ከሌሎች ሴቶች፣ ከምን ለያት ስንል ከመርገም። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ 12 ዓመት በቤተ መቅደስ ኖረች። አጠቃላይ በእድሜ 15 ዓመት እስከሚሆናት ማለት ነው። 3 ዓመት ከእናት ከአባቷ ቤት፣ 12 ዓመት በቤተ መቅደስ፣ 15 ዓመት። ከዚያ በኋላ ዮሴፍ እንዲጠብቃት ተደረገ። በዮሴፍ ቤት እያለች ነው አምላክን የጸነሰችው ማለት ነው። እና ቅዱስ ገብርኤል ወደ ድንግል ማርያም በሚመጣበት ጊዜ ነው። አሁን በድንግል ማርያም ሕሊና ውስጥ በሌሎች ወጣት ሴቶች ሕሊና የነበረው ሐሳብ የለም ነው። የለም። ለምሳሌ አግብቼ እኖራለሁ ብሎ ማሰብ፣ ባለትዳር ሆናለሁ ብሎ ማሰብ፣ ወይም ደግሞ እንደ ስጋዊ ባህሪ ተቃራኒ ጾታ ጋራ የሚኖረውን ፍቅር ማሰብ፣ ይህ በእመቤታችን ውስጥ የለም። መልአኩ ቅዱስ ገብርኤል ትጸንሻለሽ ትወልጃለሽ ሲላት እመቤታችን ቅድስት ድንግል ማርያም ወልድ ስለማላውቅ ይህ እንዴት ይሆናል ያለችው። ወንድ ስላወቅኩ አይደለም ያለችው። ወንድ ስለማላውቅ ማለት ወደፊት አላውቅም ማለት ነው። ወደፊትም ባለትዳር አልሆንም ማለት ነው። ወደፊትም የምኖረው በድንግልና ነው ማለት ነው። ስለዚህ በእመቤታችን በቅድስት ድንግል ማርያም በሕሊናዋ ውስጥ ይህ አልነበረም ነው፣ የለም ነው። ዘንተ ትብዬ ድንግል በእንተ ዘአርገ ሕሊና እጓለ እመሕያው ውስተ ልባ ይላል። የሌሎች ሰዎች ሐሳብ በውስጧ ውስጥ ስለሌለ ነው ድንግል ማርያም ይህን ያለችው። ይሄ ነው ልዩ የሚያስብላት ብለዋል ሊቃውንት። ልዩ ድንግል ማርያምን ስናስብ ዝም ብለን እንደ አንዲት የ15 ዓመት ወጣት ማሰብ የለብንም። እንደዚህ የሚያስብ ሰው ካለ ተሳስቷል። እግዚአብሔር እንዴት ስጋዋን ለመዋሃድ በማኅፀኗ ለማደር ከሷ ሰው ለመሆን የመረጣት ድንግል ማርያም እንደ አንዲት የ15 ዓመት ልጅ ህዛች ጋር እንዴት እናነጻጽራለን? ለይተን ነው ማየት ያለብን ነው እኮ። በነቢያት ትንቢት የተለየች እኮ ናት። ነቢያት አስቀድመው ትንቢት የተናገሩላት ድንግል ብለው የሰየሟት ናት እኮ። እግዚአብሔር ገና ዓለም ሳይፈጠር ገና ያሰባት ናት እኮ ድንግል ማርያም። ስለዚህ የተለየሽ ናት ነው። እና ይህን ልዩነት ካለማሰብ የሚመጣ ጥያቄ ነው። እና ድንግል ማርያም ዝም ብሎ እንዳንዲት ሴት ማሰብ አይቻልም። መልካም። እሺ መምህር፣ ከዚሁ ጋር ሌላ ጥያቄ ላንሳ። እንግዲህ እመቤታችን በሐሳብም በሁሉም ነገር ንጽሕት ናት፣ ልዩ ናት። ጥያቄው ግን እንደ ጥያቄ ሆኖ ከተነሳ ላነሱት አካላት ምላሽ መስጠት ስለሚገባ ነው ጥያቄ የማነሳው። እንደው እግዚአብሔር ድንግል ማርያምን ከመጀመሪያው መርገም ጠብቋት ነው ብለናልና ሐሳቡም የላትም እግዚአብሔርም ጠብቋታል ካልን እግዚአብሔር ለምን ሌላውን የሰው ልጅ ከዚህ መርገም አልጠበቀውም ብለው ጥያቄ የሚያነሱ አንዳንድ ሰዎች ቢኖሩ የቤተ ክርስቲያኗ ምላሽ ምንድን ነው? ሁሉም ሰው እንደ ድንግል ማርያም መመረጥ አለበት። ሁሉም ሰው እንደ ዮሐንስ መጥምቅ ይመረጥ፣ ሁሉም ሰው እንደ ዮሐንስ ወልደ ነጎድጓድ ይመረጥ ይባላል። ሁሉም ሰው እንደ ሐዋርያት ይሁን ይባላል። ኢየሱስ ክርስቶስ ወንጌል ሲሰብክ ኢየሱስ ክርስቶስ የአምስት ገበያ የሚያክል ሕዝብ ይከተለው ነበር አይደለ? ከነዚያ መካከል 12 መረጠ። ለምን ሁሉን አልመረጠውም ይባላል እንዴ? ከሰዎች መካከል እግዚአብሔር ሰዎችን ለዓላማ ይመርጣል። እግዚአብሔር ለተለየ ተግባር ሰዎችን የተለየ አድርጎ ይመርጣል እግዚአብሔር። እና ከብዙ ሰዎች መካከል እግዚአብሔር ሰዎችን ይመርጣል።
ለምን መርገሙን ከሁሉ አላራቀውም ሲባል እኮ እግዚአብሔር ከሁሉ አርቆታል። እንዴት አድርጎ አራቀው ሲባል የመጣው መርገምን ለማራቅ አይደለ? ቀድሞ ለምን አላራቀውም? አዎ ቀድሞ ጥሩ ወደዚህም አዳም እንዳይበድል ማድረግ አይችልም ነበር ወይ የሚሉ አንዳንድ ጥያቄዎች ስለሚነሱ ነው መምህር። ጥሩ እሺ፣ አዳምስ እንዳይበድል ማድረግ አይችልም ነበር ወይ? እግዚአብሔር መጀመሪያ አዳምን ያለ መርገም ፈጠረው። ሔዋንን ያለ መርገም ፈጠራት። ንጹሃን አድርጎ ፈጠረ። ሕግ ጠብቁ አላቸው። ሕግ መጠበቅ አቃታቸው። እግዚአብሔር ሁሉን ግዙ አላቸው። ሁሉን ንዱ አላቸው። ሁሉ የእናንተ ነው አላቸው። አዳምና ሔዋን ግን ሁሉን መግዛት፣ ሁሉን መንዳት፣ ሁሉ የኛ ሆኖ በዚህ መርካት አንችልም፣ አይበቃንም፣ ያንተ አምላክነት ያስፈልገናል አለውና አምላክነቱን ፈለጉ። አምላክነቱን ሲፈልጉ ተረገሙ። እንደሚበድሉ ሕገ ወጥ የሆነ እኮ ሰው እንጂ እግዚአብሔር አይደለም። እውነት ነው። ግን ደግሞ እግዚአብሔር አዳምና ሔዋን እንደሚስቱ እያወቀ ሲፈጥራቸው እንደሚበድሉ እያወቀ ለምን እንዳይበድሉ አላደረገም ብሎ ጥያቄ ቢጠየቅ ይሄ ሁለት ነገር አለ። አሁን እግዚአብሔር እንዲበድሉ እያወቀ ለምን ፈጠራቸው ከሆነ እግዚአብሔር ከበደሉም በኋላ ስለሚያድናቸው የሰው ልጅ ለዘላለም ሙቶ እኮ አይቀርም። የሰው ልጅ እኮ ለዘላለም ድኗል። ሕያው እኮ ነው የሚሆነው ለዘላለም። እግዚአብሔር በራሱ ጥበብ የሰው ልጅ ሕያው ስለሚያደርገው ለምን ፈጠራቸው ማለት አይቻልም። እንዴ እንኳን ፈጠረን እንጂ እንዴት ለዘላለም እኮ ከሱ ጋር ሊያኖረን እኮ ነው የፈጠረን አይደል እንዴ? አሁን እኮ ሙቶ በትንሳኤው ትንሳያችን ጀምሮልናል እኮ። ተነስተን እኮ ለዘላለም ሕያዋን ሆነን እኮ እንኖራለን። ለምን እንዳይበድሉ ለምን አያደርግም የሚለው ይሄ ነፃ መብትን መከልከል ነው የሚሆነው። ይሄማ እግዚአብሔር ለሰው ልጅ የሰጠውን ጸጋ ለምን ሰጠህ ማለት ነው። ለምሳሌ እንውሰድ እሺ፣ አዳምን ሔዋንን ለምን እንዳይበድሉ አድርጎ አልፈጠራቸውም የሚል ጥያቄ ካለ ማለት ነው። ለዚህ ጥያቄ እኔ እንደዚህ አድርጌ ነው የምመልሰው። አንድ ሰው ውሃ መጠጣት ሲፈልግ ውሃ ይጠጣል። ቢራ መጠጣት ሲፈልግ ቢራ ይጠጣል አይደለ? እግዚአብሔር ቢራ እንዳይጠጣ ጉሮሮውን ቢዘገው ይሻለዋል? እንዴት ነው? ወይስ ነፃነት ነው የሚሻለው? እንዴት ነው? እዚህ ውሃ ሲጠጣ ጉሮሮውን እየከፈተ ቢራ ሲጠጣ ጉሮሮውን እንዲዘገው ይፈልጋል? ግን አትስከር ብሏል እግዚአብሔር። ጠጥቶ ከሰከረ ኃጢአት ነው። ለምን እግዚአብሔር መጀመሪያ እንዳይሰከር አያደርገኝም ካለ ለምን ጉሮሮውን አልዘጋውም ማለት ነው። እግዚአብሔርማ ነፃነት ሰጣ። ነፃነት ሰጠ እኮ። ደስ ያለህንም ጠጣ፣ ደስ ያለህንም ብላ፣ ግን ያን በላ፣ ይህን አትብላ፣ ይህን ጠጣ፣ ያን ደግሞ አብዝተህ አትጠጣ፣ አትስከር፣ በመጠኑ ኑር የሚል ሕግ ሰራ። እግዚአብሔር ጉሮሮውን ለምን አልዘጋውም አይባልም። ይህ ማለት ለምን እንዳይበድሉ አያደርጋቸውም ነበረ ማለት። አሁን አዳምና ሔዋን ለአዳምና ለሔዋን የመብል ችሎታ ለምን ሰጣቸው እንደማለት እኮ። የመመገብ ችሎታ ለምን ሰጣቸው ማለት እኮ ነው እንዴ። በገነት የተለያዩ እጽዋት አሉ፣ የተለያዩ የሚጣፍጡ ፍሬዎች አሉ። እነዚያን የሚጣፍጡን ፍሬዎች እንዲበሉ እግዚአብሔር ፈቀደላቸው። መፍቀዱ መልካም አይደለም እንዴ? መልካም ነው። ክፉ የሆነውን ደግሞ ተው አላቸው። ያን የሚተውበት ደግሞ አእምሮ ሰጠ፣ የሚለዩበት አእምሮ ሰጠ። ይህ ያድናል፣ ያ ይገላል ብለው መለየት ይችላሉ። እግዚአብሔር አእምሮ ስለሰጠ ይህን አድርግ ያን አታድርግ ብሏል። እግዚአብሔር ለምን እንዳያደርጉ ለምን አላደረገም ከተባለ ግን እንደምን ብዬ ልውሰደው? ለምሳሌ እንደ መኪና ማለት ነው። አሁን መኪና ነዳጅ ብትሞይበት ይሞላል። ካልሞላሽበት ዝም በራሱ ሄዶ ይሞላል? አይሞላም። ሰው ግን በራሱ ይበላል፣ በራሱ ይጠጣል፣ በራሱ ይንቀሳቀሳል፣ በራሱ የፈለገውን ያደርጋል። በውስጡ ደስ ያለው ነገር የማድረግ መብት አለው። መኪና ግን መብት አለው? የለውም። ሹፌር ነው የሚያንቀሳቅሰው። እግዚአብሔር ሰውን ሆኖ እንደ ሹፌር ያንቀሳቅሰው ወይስ ምንድን ነው? ወይስ እንደ ድንጋይ ያደርገው እግዚአብሔር ሰውን? ታዲያ ድንጋይ ኃጢአት ይሰራል? አይሰራም። ታዲያ እንደ ድንጋይ ዝም ብሎ የማይንቀሳቀስ አድርጎ ይፈጥረው ነው መልካም የሚሆነው? በራሱ እንዲንቀሳቀስ በራሱ እንዲያስብ የማሰብ ችሎታ ሰጥቶ፣ የመመረጥ ችሎታ ሰጥቶ፣ የመለየት ችሎታ ሰጥቶ፣ ክፉንና መልካሙን ለይቶ የሚያውቅበት አእምሮ ሰጥቶ ሕግ ጠብቅ አለ እግዚአብሔር። ይህን ያደረገ እግዚአብሔር ለምን
እንዳይበሉ አላደረገም ካለ ይህን ሁሉ መብት ይህን ሁሉ ነፃነት ለምን ሰጠ ብሎ እንደመጠየቅ ነው የሚሆነው። ስለዚህ እግዚአብሔር ነፃ መብት ሰጥቷል ለሰው ልጅ። በራስህ መብት በራስህ ፍላጎት ጽደቅ፣ በራስህ ፍላጎት ደግሞ ተኮነን ብሎ መጽደቅንም መኮነንንም ለሰው ልጅ ነው የሰጠ ማለት ነው። ስለዚህ ሰው ልጅ መጽደቅም በራሱ ይችላል፣ መኮነንም ይችላል፣ መምረጥ ይችላል። በቃ መምረጥ ወይ ኮነኔን ወይ ጽድቅን ይምረጥ። አሁን የመምረጥ ችሎታን ግን ለሰው ልጅ መስጠቱ መልካም ነው። ነፃ ፈቃድ አለው፣ ነፃ ፈቃድ ነው። መልካም። ወደ እመቤታችን እንመለስና አንድ ጥያቄ እናንሳ። እመቤታችን በሉቃስ ወንጌል ላይ መድኃኒቴ ብላ ጌታችንን ጠርተዋለች። መድኃኒት ደግሞ የሚያስፈልገው ለታመመ ነው፣ ለህመምተኛ ነው። ስለዚህ መድኃኒቴ ብላ የጠራችው ያ የመርገም ኃጢአት ስለተዋረሳት ነው ብለው ጥያቄ የሚያነሱ ሰዎች አሉ። ይህስ እንደ ቤተ ክርስቲያናችን አስተምህሮ እንዴት ይታያል? ጥሩ መድኃኒቴ ማለቷ በጣም ጥሩ ነው፣ ትክክል ነው። እግዚአብሔር ድንግል ማርያምን ከመርገም ለያታል። ከመርገም መለየት መድኃኒት ነው አይደለም? ከመርገም በመለየቱ መድኃኒት ያትለው ንጽሕት ስላደረጋት ቅድስት ስላደረጋት መድኃኒቴ አትለው? በእኛ ረዳድ መድኃኒት የሚያስፈልጋል ነው እኮ። አሁን እሱ የተለየች አድርጎ ከመርገሙ እርሱ ካለያት በራሷ እኮ ከመርገም መለየት እኮ አልቻለችም እኮ። እግዚአብሔር እኮ ነው የለያት አይደል እንዴ? ስለለያት መድኃኒቴ አትለው እንዴ? አሁን እኮ ከመርገም መለየት እኮ ይኸውልሽ የድንግል ማርያም ገና በእናቷ ማይፀን ሆነ ከሁሉም ቀደመ ለተለየ ልዩ ለሆነ ተግባር ስለመረጣት ከሌሎች ሰዎች ለይቶ አስቀድሞ ለያት ነው እንጂ ከመርገም መለየት እኮ የድንግል ማርያም ከመርገም ተለይታለች፣ እኛም ከመርገም ተለይተናል። ከመርገም በመለየት እኮ እንመሳሰላለን። ጊዜው ነው እንጂ አንድ የማይሆነው። ድንግል ማርያም የተለየችበትና እኛ የምንለይበት ነው ጊዜው አንድ የማይሆነው። እኛ ሞተን ከተነሳን በኋላ አጠቃላይ መርገሙ ይራገፋል፣ እኛም እንለያለን ማለት ነው። እኛም እኮ ከመርገም የምንለይበት ጊዜ አለን ማለት እኮ ነው አይደል? ለዚህ አይደል መድኃኒታችን የምንለው። ድንግል ማርያምንስ ቀደም አድርጎ ገና ከእናቷ ማህፀን ጀምሮ ልዩ ሰው ለማድረግ ስለለያት መድኃኒቴ ማለት የለባትም እንዴ? መድኃኒቴ ማለትም አለባት። ትክክል ነው። ያ መርገሙ ወደ እሷ እንዳይመጣ ያደረገው ለምንድን ነው? መድኃኒቷ ስለሆነ አይደል እንዴ? ያደና ስለፈለገ አይደል እንዴ? እዚሁ ጋር አንድ ሌላ ጥያቄ ላንሳ መምህር። ይህ ንጽህና ለእሷ የተሰጣት በምርጫ ከሆነ አሁን እንዳሉት ለይቷት ከሆነ በራሷ ቅድስና ያገኘችው አይደለም፣ እግዚአብሔር ስለለያት ስለመረጣት ነው የሚል ደግሞ ሌላ ጥያቄ ያስነሳልና የሰው ልጅ ጥረት በዚህ ውስጥ ምን ድርሻ አለው? የእመቤታችን ጥረት ነበር ወይስ ደግሞ ስለተመረጠች ስለተለየች ብቻ ነው ልዩ ንጽሕት ቅድስት ብለን የምናመሰግናት የምናከብራት የምንወዳት? ከምን የተነሳ ነው? እግዚአብሔር ስለመረጣት ነው ወይስ ደግሞ የሷም ድርሻ ነበረበት በቅድስናዋ ውስጥ? አዎ ይሄ እኮ ባንኛችን የትኛውም ሰው ከእግዚአብሔር የሚቀበለው አለ፣ የራሱ ድርሻ ደግሞ አለ። የሰው ልጅ ከችሎታው በላይ የሆነውን ከእግዚአብሔር ነው የሚቀበል፣ በችሎታው ልክ ያለውን ደግሞ ራሱ ነው የሚቆጣጠረው ማለት ነው። ስለዚህ መምረጥ የእግዚአብሔር ድርሻ ነው። እግዚአብሔር መርጧታል። ከተመረጠች በኋላ ሰብአዊ ባህሪ ያላት እንደኛ ሰው ናት። ከዚያ በኋላ ግን እግዚአብሔር እንዳዘዛት ሕጉ እንደተሰራላት መኖር ደግሞ የቻለችው እርሷ ናት ማለት ነው። ለምሳሌ ወደ ቤተ መቅደስ ተወሰደች አይደለም? ሰው ስለሆነች እኔ በቤተ መቅደስ አልኖርም፣ ከእናት ከአባቴ ቤትም አልወጣም፣ የምኖረው በእናት በአባቴ ቤት ነው፣ ቤተ መቅደስንም አልፈልግም ብላ አመፀኛ ሆናለች? አልሆነችም አይደለም? በቤተ መቅደስ ኑሪ ስትባል እሺ ማለቷ ታዛዥነቷን የእግዚአብሔርን ፈቃድ የምትፈጽም ሕገ እግዚአብሔርን የምትጠብቅ መሆኗ ይህ ያስመሰግናታል ነው። ትእዛዝ ፈጻሚ ናት፣ ፈቃደ እግዚአብሔርን ፈጻሚ ናት። እዚህ ላይ ይላል ማንኛውም ሰው እኮ የእግዚአብሔርን ፈቃድ ፈጽም፣ ታዘዝ፣ እንደተጻፈ ሂድ፣ እንደታዘዝክ ኑር አይደለም የሚባል? ድንግል ማርያምም እንደታዘዘች ኖራለች፣ ፈቃደ እግዚአብሔርን ፈጽማለች።
ሕግ እግዚአብሔርን ጠብቃለች። ስለዚህ በራሷ ችሎታ የምታደርገውን በራሷ አድርጋለች። በእግዚአብሔር ስልጣን የሚደረገው ደግሞ በእግዚአብሔር ስልጣን ተደርጎላታል። ሁላችንም እኮ እንደዚህ ነን። ነፍስ የሰጠን እግዚአብሔር ነው። እንድንንቀሳቀስ ያደረገ እግዚአብሔር ነው። እንድናስብ ያደረገ እግዚአብሔር ነው አይደለ? ከዚያ በኋላ ግን ነፃ ፈቃዳችን ተጠቅመን ደግሞ ሕግ እግዚአብሔር መጠበቅ የኛ ድርሻ ነው፣ ወይም ደግሞ ማመጽ የኛ ድርሻ ነው። እግዚአብሔርን መውደድ የኛ ድርሻ ነው። የእግዚአብሔር መጥላትም የኛ መብት ነው። የኛ መብት ነው። እንግዲህ ወደ መረጥነው መሄድ ማለት ነው። ስለሆነ እኛም ራሳችን ከአቅማችን በላይ የሆነው ከእግዚአብሔር ተሰጥቷል። ከአቅማችን በላይ በሆነው እግዚአብሔር ደግሞ እኛን አይጠይቅም። እግዚአብሔር እኛን የሚጠይቀው በአቅማችን ልክ የሆነውን መስራት ሲያቀተን ነው። ስለዚህ ድንግል ማርያምም መስራት የምትችለውን ራሷ ሰርታለች ነው። እሺ 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 ብላ ታዛዥ ሆና እኮ ኖራለች እኮ። እና ታዲያ አንዲት የ15 ዓመት ወጣት እኮ አገር ጥላ እኮ ትሄዳለች አይደል እንዴ? ከአባቷ ቤት እኮ ትወጣለች፣ ከእናቷ ቤት እኮ ትወጣለች። እንግዲህ ሕግ እግዚአብሔር የማትጠብቅ ወጣት ማለት ነው። ድንግል ማርያም ግን ቤተ መቅደስ ግቢ እሺ፣ ከቤተ መቅደስ ውጭ እሺ፣ ሁሉንም እሺ በማለት በመታዘዝ ሁሉንም ትእዛዝ ፈጻሚ ናት ማለት ነው። እና የእርሷ ድርሻ አለ። ስለዚህ በእሷ ድርሻ ላይ ደግሞ በእግዚአብሔር በኩል የሚመጣውን ነገር ይሁንልኝ ብላ መቀበሏም ጭምር ነው። እንግዲህ ልዩ ያስባላል። በእግዚአብሔር ማደሪያውም ንጹሕ ሆና በመገኘቱ ነው። አሁን እዚህም ላይ የምናየው ልክ ነው። መልአኩ ቅዱስ ገብርኤል ድንግል ማርያምን እኮ አላስገደድም፣ እግዚአብሔርም አላስገደድም። ትጸንሻለሽ ትጸንሻለሽ፣ ትወልጃለሽ ትወልጃለሽ፣ አዝጃለሁ አላለም። እንደምትጸንስ ነገራት፣ እንደምትወልድ ነገራት። እንዴት ሊሆን ይችላል ስትል ማስረጃ መጣ። ወደ አንቺ መንፈስ ቅዱስ ስለሚመጣ ማስረጃው ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ስለሆነ ማስረጃን ያመጣ ቅዱስ ገብርኤል። ሌላ ማስረጃ መጣ። ከዘመዶችሽ ወገን የሆነች ኤልሳቤጥ በእርጅናዋ ወራት እነሆ ጸንሳለች ወንድ ልጅ አለ። ይሄ ደግሞ ሌላ ማስረጃ ነው። ከዚያ ምን አለ? ለእግዚአብሔር የሚሳነው ነገር የለም። ይኸው ማስረጃዎቹ የቅዱስ ገብርኤል ማስረጃዎች። እዚያ በኋላ ድንግል ማርያም ምን አለች? ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ፣ የእግዚአብሔር ባሪያ እኔ ነኝ። ነአመቱ ለእግዚአብሔር አለ። የእግዚአብሔር ባሪያውን የነኝ፣ እንደ ቃል ይደረግልኝ ስትል ቅዱስ ገብርኤል ሄደ ስራውን ጨርሶ። ድንግል ማርያም የእግዚአብሔር ባሪያ ነኝ፣ እንደ ቃል ይደረግልኝ ብላ እሺ እስከምትል ድረስ ቅዱስ ገብርኤል ማስረጃዎችን እያቀረበ ነበረ ነው። የማስረጃዎቹ መደምደሚያ ለእግዚአብሔር የሚሳነው ነገር የለም የሚለው ነው። ብዙ ማስረጃዎችን ካቀረበ በኋላ እመቤታችን የተሸነፈችውን በዚህ ነው። አዎ ለእግዚአብሔር የሚሳነው ነገር የለም የሚለው የማስረጃዎቹ ማጠቃለያ ነው። ተመልከች፣ ለእግዚአብሔር የሚሳነው ነገር የለም ካለ በኋላ መልአኩ ድንግል ማርያም ሌላ ቃል አልተናገረችም። እንደ ቃል ይደረግልኝ አለ። ለእግዚአብሔር የሚሳነው ነገር አለ እንዴ? ለእግዚአብሔር የሚሳነው ነገር እንደሌለ ድንግል ማርያም ታውቃለች ነው። ያውኑ ትውልድስ ለምን ይህንን አይጨብጠውም? ድንግል ማርያም እኮ ለእግዚአብሔር የሚሳነው ነገር የለም ሲባል እሺ እንደ ቃልህ አለች። እንዴ አሁንም እኮ ድንግል ማርያምን መምረጥ የቻለ እሱ ነው፣ መለየት የቻለ እሱ ነው፣ ንጽሕት ያደረገ እሱ ነው፣ ቅድስት ያደረገ እሱ ነው፣ ከመርገም የለየ እሱ ነው ሲባል አሁን እግዚአብሔር የሚሳነው ነገር የለም፣ እግዚአብሔር ማድረግ ይችላል ብሎ ማመን ያስፈልጋል እኮ። ድንግል ማርያም እኮ እንደዚህ ብላ አመነች እኮ ወዲያው። እና ይህን አሁንም መቀበል ያስፈልጋል። ትውልዱ ይህን ነው መቀበል ያለበት አሁን እንጂ እንዴት አባቷ እኮ እንደዚህ እናቷ እኮ እንደዚህ ይሁኑ፣ አባቷም እንደዚህ አይሁን፣ እናቷም እንደዚህ አትሁን። ሰዎች ናቸው። አዎ እሷም ሰው ናት። ታዲያ ለያት። ማን ነው የለየ? እግዚአብሔር። እግዚአብሔር ይችላል አይችልም? እዚህ ላይ ነው እንግዲህ እንትኑ ማለት ነው። እንግዲህ አማኝ ከሆነ መቼም እግዚአብሔር አይችልም የሚል አማኝ አይኖርም አይደል? አማኝ ተብሎ እግዚአብሔር እኮ ይህንን አይችልም አይልም። እግዚአብሔር ይችላል። መልካም። ይህ ነው ዋናው ነገር። እናመሰግናለን መምህር። በእውነት እንግዲህ ከሌላ ቤተ እምነት የሚመጡ ጥያቄዎች ናቸው። የጸበል ጸዲቅ ሰዓታችን በጣም አጭር ስለሆነች የእመቤታችንም ደግሞ የልደቷ ነገር በቤተ ክርስቲያናችን በሰፊው እየተከበረም ስላለ ይሄን አነሳን። እንግዲህ ሌላ ደግሞ ተጨማሪ ጥያቄዎች ያሏቸው ከሌላ ቤተ እምነት ውስጥ ያሉ ተመልካቾቻችን ደግሞ እንዲሁ ጥያቄዎቻቸውን በአካባቢያቸው ለሚገኙ ሊቃውንት መጠየቅ ይችላሉ። እንዲሁ ደግሞ ወደ ዝግጅት ክፍላችንም መላክ ይችላሉ ማለት ነው። እርስዎ ጋር ስለነበረኝ ቆይታ እጅግ በጣም አድርጌ አመሰግናለሁ መምህር። እኔም አመሰግናለሁ።
ተመልካቾቻችን ለዛሬ ነበረን የጠበል ጸዲቅ ዝግጅታችን የተከታተላችሁትን ይመስል ነበር። የሰንበት ሙያ መርሃ ግብራችን ዝግጅት በዚህ ተጠናቀቀ። ቀሪ የማህበረ ቅዱሳን ቴሌቪዥን ዝግጅቶች በሌሎች ቋንቋዎችና ግብረ ሐዋርያትን ጨምሮ ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ